በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሐሙሱ ለነሐሴ በዛቲ ዕለት ኮነት ሰማዕተ ቅድስት ክርስቲና ወለተ ረባኖስ መኮንን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ረባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንደ አስተማራት ታጥናቸው ነበር። በአንዲት ዕለትም አስባ ተመራመረች፣ በልቧም እግዚአብሔርን መፍራት አደረ። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። የመንፈስ ቅዱስም አንድነቱንና ሦስትነቱን ገለጠላት። አባቷን በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለው አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እርሷም ከሰማይ አምላክ ተማርኩ አለችው። ከዚህም በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከሦስት መኳንንት ተሰቃይ ዘንድ አለሽ። አዳኝ በሆነ በጌታችን ክርስቶስ መስቀልም አተማት፣ ሰማያዊ ኅብስትንም ሰጣትም። ከዚህም በኋላ ተነስታ ጣዖታቱ ወደ አሉበት ቤት ገብታ ተቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገፋት ዘንድ አዘዘም። ከስጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ ያስተኝተው ከበታቿ እሳትን እንዲያነዱ አዘዘም። እርሷን የነካት የለም፣ ግን ካራሚያን ብዙዎች አቃጠለ። ዳግመኛ በታንኳ አድርገው ወደ ባህር የጥላት ዘንድ አዘዘ። በጸለየችም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋራም መጥቶ ራሱ አጠመቃት። ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ሥጋና ደም አቀበላት። ከጣዖታትም መድፍም አነጻት። በዚያችም ሌሊት አባቷ ረባኖስ ሞተም። ስሙ ዲዮስ የሚባል ሌላ መኮንን መጣ። ቅድስት ክርስቲናን አምጥተው ራቁቷን ሰቅለው ከበታቿ እሳትን እንዲያነዱ አዘዘ። ሴቶችም ራቁትነቷን አይተው መኮንኑ ረገሙትም። እነርሱም በሰይፍ አስቆረጣቸው። እርሷን ግን ምንም አልነካትም። ሕዝቡም ይህን ተአምር አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 30,012 ሰዎች አምነው በሰማዕትነት ሞቱ። ከሃዲው መኮንን ዲዮስም በድንገት ሞተ። ሦስተኛም መኮንን መጣ። የከበረች ክርስቲናም ይዞ ለአማልክት ትሰዋ ዘንድ አባብላት። እርሷም እንዲያለችው አንተና አማልክቶች ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን ነከሱትና ወዲያውኑ ሞተ። ሁለተኛም ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችውና ዓይኖቹን አሳወረችው። ቁጣውንም ተመልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቱ ደግሞ ጎኗን። እንዲህም የምስክርነቷን ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀዳጀች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሚን። ሰላም ለክርስቲና ዘአጥመቃ እግዚአብሔር ወታበያ መላኩ ሚካኤል ክቡር ለዛቲ ቅድስት ወንጽሕት እምነውር እምነ ስጋሃ ቅጹፍ ዘውህዘ መዓር ያመዓርር ጉሬ እምጌጋይ መሪር። በዝችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እምባመሪና አረፈችም። የዝችም ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተች። አባቷም አድጋ ካለመጠን እስከምታደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እሷን አጋብቶ እርሱ ወደ አንድ ገዳም ሄዶ ይመነኩስ ዘንድ ወደደም። እርሷም አባቷን ያንተን ነፍስ አድነ የኔን ነፍስ ታጠፋለህን? አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላይ አስወግደ የወንዶች ልብስ አልብሰኝና ከአንተ ጋር ውሰደኝ። የልቧንም ጽናት አይቶ የወንድ ልብስ አልብሱም ከእርሱ ጋር ወሰዳት። የቀድሞ ስሟ መሪና ነበር። እርሱ ግን ስሟን ለውጦ እምባ መሪና ብሎ ጠራት። ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች በተነም። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳት ገዳምም ደርሰው በዚያ እየተጋደሉ ኖሩም።
ከዚህም በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን ልጁን አደራ ሰጠም። ስለ ገዳም አገልግሎት ከገዳም እንዳትወጣ። ከዚያም በኋላ አረፈና ቀበሩትም። የከበረች እምባ መሪናም ከአባቷ ተለይታ ብቻዋን ቀረች። በጾም በጸሎት በስግደት ከቀድሞ እጥፍ አድርጋ ተጋድሎ ጀመረች። ከዚህም በኋላ የገዳሙ መነኮሳት ይህን ወጣት መነኮስ ከኛ ጋር ለገዳሙም አገልግሎት ለምን አይመጣም ብለው ተቃወሟት። እንዲህም በአበምኔቱ ባስጨነቁት ጊዜ ከእርሳቸው ጋር ሰደዳት። ለመነኮሳቱም ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱም በሚወጡ ጊዜም ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያም ቤትም አለው፣ በዚያ ያድራሉ። በዚያችም ዕለት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና ጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ አባ እምባ መሪና የሚሉት ወጣት መነኩሴ የደፈረኝ በይሁም። በጸነሰችም ጊዜ አባቷ አወቀ። ማን ነው የደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለትም፣ አባ እምባ መሪና የሚሉት ወጣት መነኩሴ የደፈረኝ። ያን ጊዜም ተነስቶ ወደዚያ ገዳም ሄዶም መነኮሳቱን ይረግማቸው ጀመረ። አበምኔቱም ሰምቶ ወጣና መነኮሳቱን ለምን ትረግማቸዋለህ? እግዚአብሔርን አትፈራውምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ እምባ መሪና የሚሉት ወጣት መነኩሴ የልጄን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነም። ሰውየውም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው። ይህንንም ነገር ሰውር። ከዚህ በኋላ ቅድስት እምባ መሪናን ጠርቶ ይገስጻትና ይረግማት ጀመረ። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀችም ጊዜም ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳም ውጪ ሆና እየተጋደለች ኖረችም። ያችም ልጅ በወለደች ጊዜ የልጇን አባት ሕፃኑን አምጥቶ ለቅድስት እምባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በሰላም በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዞርን ጀመረች። እንደዚህም አድርጋ ሕፃኑን አሳደገችም። ከ3 ዓመት በኋላ መነኮሳቱ ተሰብስበው አበምኔቱ ለመኑት። አባ እምባ መሪናን ይቅርታ አድርጎለት ወደ ገዳሙ ይመለሰው ዘንድ። እርሱም ለመናቸውን ተቀበሎ ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖናና ከሰጣት በኋላ ነው። ከዚህም በኋላ ጭንቅ የሆኑ ስራዎችን ትሰራ ጀመረችም። የመነኮሳትንም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጭ ትጥለዋለች። ውሃንም ቀርታ ታጠጣችዋለች። ምግባቸውንም ታዘጋጃለችም። ያም ሕፃን አደገ። የቤተ ክርስቲያንንም ትምህርት ተምሮ መነኮሰ። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳቱ ሁሉም ተሰበሰቡ። ሊገንዙም ገብተው ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ። መሪር እምባንም አለቀሱ። አበምኔቱም በመጣ ጊዜ ያለ በደሏ ከባድ ንስሐ ቀኖና ስለሰጣትና በእርሷ ላይ ስላደረገው ተግሣጽ መሪር እምባን አለቀሰ። ከዚህም በኋላ መልእክተኞችን ልኮም የዛችን የሐሰተኛ ልጅ አባቷን አስመጥቶ እምባ መሪናን ሴት እንደሆነች ነገረው። ከዚህ በኋላ በድኗን ተሸከመው ይቅር ይበለን የሚል ቃል ከበድኗ እስከ ሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸልዩ። ከዚህም በኋላም በዝማሬና በማህሌት በብዙ ለቅሶ ጋር ገነዟት። ከሥጋዋም ተባርከው ቀበሯት። እንሆም እግዚአብሔርንም ክፉ ሴጣንን አዝዞት ያችን ሐሰተኛ ሴት ልጅና ድንግልናዋን የደፈረውን ጎልማሳ ያዛቸው። እያጓተተም አሰቃይቶ ይቀጣቸው ጀመረ። ወደ ቅድስት እምባ መሪና መቃብር ሄደው ኃጢአታቸውን በሕዝቡ ሁሉ ፊት እስከሚያምኑ እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን ለዘላለሙ አሜን። በዚችም ዕለት በንጉሥ ዳስዮስ ቄሳር ዘመን ቅዱስ ለውረኒዮስ በሰማዕትነት ሞተ። ይህም ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁና ተሹሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር።
ንጉሥ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዳስገቡት ታዘዘ። ባስገቡትም ጊዜ በዚያ እውረው ሰውን አገኘና ዓይኖችን ይገለጽ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህ አለው። ዕውሩም አዎን ጌታዬ አለ። ያን ጊዜም በውሃው ላይ ጸልዮ በአብ በወልድ በመንፈስ ቅዱስ ስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ፣ እንዲህም ብሎ ጮኸ። በአገልጋዩ ለአውሬኒዎስ ጸሎት ዓይኖች እየገለጠ የክብር ባለቤት ጌታ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎች አመኑ። ንጉሥም በሰማ ጊዜ የከበረ ለአውሬኒዎስን ወደ እርሱ ያቀርቡ ዘንድ አዘዘ። ባቀረቡትም ጊዜ ለአማልክት እንዲሰዋ አግባባው። እምቢ ባለም ጊዜ ጥርሶችን በደንጊያ ሰበሩ። ልብሶችንም ገፈው በብረት አልጋ ላይ አስተኝተው ሥጋው እስከሚቀልጥ ከበታቹ እሳትን አነደዱ። እርሱም ነፍሱን እስካሳለፈ ድረስ ወደ ፈጣሪው ይጸልይ ነበር። መላእክትም ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ይኑር አሜን። በዚችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ሥጋዋ ስለመገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያት በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ሥጋዋም ወደ ሰማይ ያረገበት መታሰቢያ ሆነ። በዚችም ዕለት ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ነው። የሥጋው ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗልና። በዚችም ቀን የሶርያ መስፍን ጊጋር በሰማዕትነት ሞተ። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነት የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድውያን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክም ባርኩ። ስትባርኩም ከሕፃናቱ ጀመራችሁ እስከ ሽማግሌው ድረስ ይሁን። በበረሃና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከተብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈሱን የሚላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።